ልጄኖክ አቤት ዳይሬክተር ድንበሩ ለምንድን ነው ሰጠሩኝ አጥፈው እንዴ ደሞ ዲስኩን አይደለም የሰበርኩት ዲስኩንም ሰብረሃል እንዴ አረን ያልሰበርኩም ለማንኛውም አሁን የፈለኩ ለምንድን ነው የፈለጉ ለምንድን ነው አስተማሪዎችን የምታስቸግረው አረን አላስቸገርኩም በርግጥ ትምህርቱም አንተን ያስቸግርሃል አሉ አዎ ከዚህ ቀደም ሂሳብ ነበር የሚያስቸግረው አይ አካባቢ ሳይንስም ያስቸግረኛል ታሪክስ አዎ እሱም ያስቸግረኛል አሁን ደግሞ እንግሊዘኛም ያስቸግርሃል አሉ አራ እንግሊዘኛ ያስቸግረኝም መምህርህ እኮ አስቸገረው ብላ ነው የነገረችኝ አራ ያስቸግረኝም ታዲያ ለምንድን ነው ሱናሜ እያልክ የምታነበው ትካለበት እናቴ ትሙት ያለችበት ሄኖክ እንግሊዘኛ ተናጋሪዎች አንዳንድ ፊደላትን እንደሚወጣቸው አልተማርክም ታዲያ እነሱ ያጡትን ሁሉ ነው ማውጣት አለብኝ እንዴ نا ايوه اتقابلتني نغرهال وديت متهد مسلوሃል نا አትመታኝም እመዘልክ ይቅርታ እኮ ብሏል በይቅርታ የሚታለፍ ወንጀል አይደለም ትመጣላት አትመጣም ይኸው አታመልጠኝም ነግሬሃለሁ እንዴ ምን አረኩ ትሰማለሽ የሚለውን አንድ ፊደል ማዋጥ አቅቶት ወላጅ አምጣ ተባለ ከዚህ በኋላ አውጣለሁ ብሏል እኮ ከዚህ በኋላ እኮ ይወጣል ትውጣለህ እንዴ የሚወጣና የማይወጣም በምን አቀለው ነው የሚበላ ቢሆን መርጠህ ትውጣለህ ደግሞ አባወራ ማለት ምን ማለት ነው ሲባል ምን ብለህ ነው የመለስከው ቤት ውስጥ የሚውል በስማል ምንድነው እማሊ መዘልገኝ ነው ለምንድነው የምትመዘልገው ትምህርት ቤት ወላጅ አምጣ ተብሎ ታዲያ ምን ችግር አለ እንሄዳለና ትሄጃለሽ አንተ ስራ የለህም አይደል አንተ ትሄድለታለህ ኧረ ምን አጠፋ ታዲያ እሱ ቁጭ ብለህ ዝም ብለህ ተዘፍዝፈህ ትውጣለህ ማለትሽ ነው አይደለም ችግር የለም ገብቶኛል በቃ ነይ ይሄው ጭኔ ነይ መዝልጊ ነይ ችግር የለም ሂጂ መዝልጊው መዝልጊው በስንቱ ምን ይሆንክ ነው ለመዘልገው ነው ለምንድነው የምትመዘልገው ይልቅ ትምህርት ቤት ወላጅ ትሄድለታለህ አልችልም ለምን ነው ማችለው ስራ አለብኛ የምን ስራ ቤት አይደል እንደ የምትውለው የሆነ አንድ የጀመርኩት ጥናት አለ ፕሮጀክት እሱን መሬት ላይ ወርጄ ውጤታማነቱን መመዝንበት ቀን ነው ነገ መሆን አይችልም ለምን በጣም አስቸኳይ ጉዳይ ነው እና መሄድ አልችልማ እሺ ፕሮጀክቱ ምንድነው ፕሮጀክቱ እንትን አባወራነት በቤት የሚል ነው ምን ማለት ነው እንትን ነው የቤት ውስጥ አባወራ ጽንሰ ሐሳብ እሱን ለማበልጸግ ነው ምንድነው አሁንኛ ሀገር በብዛት አባወራነት ከውጭ ጋር የተያያዘ ነው አባወራው ጧት ወጥቶ ማታ ነው የሚገባውና ምን በያሰብኩ ለምንድነው አባወራው ቤት ውስጥ ስራውን ቤት ውስጥ ለምንድነው ማከናውነው ብዬ አሰብኩና በቃ የቤት ውስጥ አባወራይዝም የሚል ማራመድ ጀመርኩ ማለት ነው ይሄ ነው ያለው ነገር ገብቷቸዋል ይገባል ሄኒ ተነስ ልብሳችሁን ለባብሱና እኔ ሄድልሃለሁ ነው አባወራይዝም አስቸጋሪ ሚስት ያላቸው ባሎች ፈላስፋ ይሆናሉ ይባላል እኔ እንኳን እኔ ፈላስፋ አይደለሁም ያ ማለት ሂሩቴም አስቸጋሪ ሰው አይደለችም ማለት ነው ፕሮጀክቱን ሐሳብ ያመጣሁት ሄኖክ ትምህርት ቤት ላለመሄድ የፈጠርኩት ዘዴ ነው ከዛ በቃ ቤት ውስጥ ሲሆን ይሄ እንትኑን ወደድኩት ይሄ ብቻዬን ሲሆን ይሄ አባወራነቱ ከዛ አባወራነት ምንድነው ስል ጠየቁ እና ከስነ ትዳር አንፃር አባወራነት እንዴት ይተነተናል ብዬ ጠየቁ ከዛ መጠየቄን ራሱ እንደገና ለምንድነው ብዬ ጠየቁ አንተ
መፈላሰፍ ጀመርኩ እንዴ አየህ ሂሩቴ ያልታወቀባት አስቸጋሪ ፍጥረት ናት ማለት ነው በስዬ ጨፍኝ አይንሽን ጨፍኝ ሂሩቴ ታምር ነው ማሳይሽ ጨፍኝ ጨፍኝ ዝም ብለሽ ጨፍኝ ነይ እመኝ በቃ ነይ ምንድነው በስዬ ዝም ብለሽ አለ የት ይዤሽ ሄዳለሁ እመኝ እኔ ያለው አይደል እንዴ በስዬ አይዞሽ እንዳከፍች ግለጪ ስልሽ ትገልጫለሽ አለቀ ቆይ በስንቱ ግለጭ ታራ ሶፋው ምን ሆነ ሶፋው እንደ አቀማመጡን አልወደድሽው በጣም በጥንቃቄ ተጨንቄበት እኮ ነው ያስተካከልኩት መጀመሪያም እንደዚህ አልነበር እንዴ የኔ ነው ጥፋቱ አይ ቦታው እሺ ትቆይ ጠጋ ትንሽ ጠጋ ላይ ሂሩቴ ትንሽ አሁንስ ያው ነው እኮ በስዬ እንዴ 5 ሴንቲሜትር ክፍተት ሰጥቻቸዋለሁ እኮ እንዴ አይታይሽም እንዴ ሶፋ አሁን ደግሞ ወደ ብርጭቆ ብርጭክስ አይሽ ሲኒ ተሰባሪ ዕቃዎች በጣም ጥንቃቄ የሚፈልጉ አያቸው 3 ሴንቲሜትር ክፍተት እየሰጠው ነው የደረደርኳቸው ለምን ማለት ጥሩ አይሽ 3 ሴንቲሜትር ለአየር መተላለፍ ለቬንቲሌሽን ምክንያታዊ ክፍተት ነው አመሰግናለሁ አሁን ደግሞ ወደ ፍሪጅ ክፈቺው ሂሩቴ በእጅሽ በራስሽ ክፈቺው ታራ እንዴ ምንድነው በስንቱ ያልተላጠ ሽንኩርት ፍሪጅ ውስጥ አይገባም ማለት ጥርጥሬ ነበር እኮ በእናትሽ ምን ሆነሃል በስዬ እንዴ አሁን የተቆላ ቡና ፍሪጅ ውስጥ ምን ያረጋል አይገባም አውቃለሁ እንዴ ቀላል ሰው አረክሽኝ አውቄ ነው ያስገባው ለምን ለከለር ስብጥር ነው አየሽ ቀይ አረንጓዴ ጥቁር
አረንጓዴ ይደገማል። ማርኳታል። ፈገግ ብላ በፍቅር አይን ስትመለከተኝ ስራዬ እንዳሸነፋት ልቧን እንደረታው ገብቶኛል። እንዲህ በፍቅር አይን ካየችኝ ስንት ጊዜ ሆነን መሰለ። በስዬ ወይ ለምን ስራ አትፈልግም? ይሄ ስራ አይደለም እንዴ? ምኑ? ይሄ ነው። ይሄ ሶፋው፣ ብርጭቆ፣ ፍሪጁ። በስዬ ቤት መዋል ውስጥ ስትረስ ውስጥ እየከተተክ ነው። እኔንም እያስጨነከኝ ነው። አስተያየትሽ የፍቅር መስሎኝ ነበር። አይ በስዬ የጭንቀት ነው። የጭንቀት የሚባል አስተያየት አለ እንዴ? ክፋት ነው እንጂ ነገሩ ድሮም የኔ ነገር እንደማይጥማት አውቃለሁ። የጭንቀት እንተዋወቃለን ወይ? ሰዓታችን ላይ ደርሰናል። ዛሬ እሁድ ነው። እንተዋወቃለን ወይ? ማረፍ አልችልም እንዴ? ማረፍ አልችልም ነው። ስራ የለውም፣ እረፍት አያስፈልገውም ነው። ይሄው ይቅርታ በስዬ እንደረበሽ አላወኩ። የዛሬ እንግዶቻችን ደጀን ተስፋዬና ፍቅር ተወርቁ፣ ብርሃኑ ወርቁና ገነት አበራ። ቢቀንሽ ምን አለበት? ቀንሽ ትንሽ ባርፍ ምን አለበት? በስዬ ይሄው ዘጋሁት። ይቅር ማን ዝግ? አሁን ዝግ ያልኩ እንዴ? ዝግ ይወጣል ነው። ስራ የለውም፣ ቤት ተጎልቶ ቴሌቪዥን እንኳን አያሳየኝም ለማስባል ነው። በስዬ ረበሸኛል። መቼ ረበሸኝ እንዴ? እሺ ይቅርታ በቃ ጭንቀት ለምን ነው እንደዚህ የምታይ? ምን ስራ የለውም? ምን ተሸርፍ ያለው ምን ሆኛለሁ? አረ እናት እንዴ ያለው መፈለግ ነው። ያለው ባለ መፈለግ ነው እንግዲህ። እንዴ አረ እንደዚህ አይባልም። ስራ ስለሌለኝ የሚባለውንም የማይባለውንም አንቺ ልትመርጭልኝ አምርሻል። ስራ የለኝም እንጂ እኮ ቋንቋው አልጠፋኝም። ጭንቀት መልሽልኝ እንጂ ንቀት ነው። ስራ የለውም ብለሽ ነው አይደለም አትመልሽልኝ? ንቀት ምን እዛ ላይ ያስፈጠጥሻል? ጠፍቷል አይደል እንዴ? እንዴ በስዬ ምን ሆነሃል እንዴ? እንዴት ንቀሃለሁ? ባሌ እኮ ነህ እኮ ባልሽ ስለሆንኩ እንጂ እንደ ሰው አታከብሪኝ። አረ በጣም ነው ማከብር በስዬ። ልጆቼ ያከብሩሃል፣ እኔ ያከብርሃለሁ፣ ሁሉም ሲያከብርሃል። በስዬ አታጽናኝ እባክሽ፣ አታጽናኝ። ስራ የለውም ብለሽ ነው የምታጽናኝ። በስዬ በቃ እንደውም የቅድሙን ሐሳቤን ትቼዋለሁ። ስራ መፈለግ የማይጠበቅብህም አንተ ደስ ያለህን ነገር ሁን። ለምን በቃ ለምን አትቀጠርም? ስራ አታገኝም ነው? ስሚ እኔ ቤተሰቤን ላገልግል ብዬ እንጂ እኮ ወጣ ብል እጄን ስሞ የሚቀበሉኝ ባለሙያ እኮ ነኝ። እኔ እኮ በስንቱ ነኝ። እሺ በቃ ተቀጠር። አልቀጠርም። ለምንድን ነው የምቀጠረው? ነገርኩሽ። አሰብኝም እንዴ የቤት ውስጥ አባወራ ነኝ። ጭንቀት ወይኔ ጉዴ። ቀንሽልኝ እንጂ። ምኑን ነው የምቀንሰው? አጥፍተሽዋል። ቴሌቪዥን አያሳየኝም ለማለት አይደለም። ወይ በስንቱ ወይ ጉድ! 5 ሳንቲሜትር ይበላል። ወይ ቤት አባወራ ተጨንቋል። በዚህ ጎሽ ሳምሪዬ መጣሽ? አረፈርኩ አይደለ? አላረፈችም። እሺ ያልኩሽን አጣራሽ ነው? አዎ ይሄው ጋዜጣው እዚህ ላይ መረጃውን አንብቦ ማመልከት ይችላል። ወይ ጋዜጣ ላይ ነው እንዲወጣው? አዎ ምን ነው? ሰሞኑን በስንቱ አመሉ ተለዋውጧል። ቤት ከምትቀመጥ ስራ ፈልግ ስለው እንዴት ስራ ፈልግ ትኛለሽ ብሎ ይጣላኛል። በቃ ይቅር ስራውም ወይ ቤት ቁጭ በል እረፍት አድርግ ስለው ደግሞ እቀጠራለሁ ብሎ ይጮህብኛል። አሁን ደግሞ ጭራሽ ጋዜጣ አንብብ ብለው አታነብም ወይ ለማለት ነው ብሎ ይጣላኛል። እንዴ በስንቱ ምን ነካው? ምን አውቃለሁ በእናትሽ ሳምሪ። እኔ ወንድ ልጅ ነገረኛ ሲሆን አልወድም። አይ በስዬ እኮ ነገረኛ ሆኖ አይደለም ሳምሪዬ። ያው ምናልባት አሁን ያለበት ሁኔታ
በዛ ላይ ደግሞ አንዳንድ ጊዜ እኮ ሁሉም ባሎች ነገረኞች ይሆናሉ። ገዝዬ ግን ሆኖ ያውቅም። ገዝዬ ባል አይደለም እንዴ? ነው እንጂ ታዲያ ሁሉም ወንዶች አልፎ አልፎ ነገረኛ ይሆናሉ። ይሄ እኮ የተፈጥሮ ህግ ነው ሳምሪ። ይልቃውን እሱን ተይውና እንዴት ነው አሁን ጋዜጣውን ብሰጠው? የሚያጓጓ ታሪክ አለው ብለሽ ብትሰጪውስ? አዎ አጓጉቼ እሰጠዋለሁ። ከዛ ይሄ ጉደኛ ሰውዬ ቀስ ብሎ ሰርግ ቤት ውስጥ ጥልቅ ከዛ ያገኘውን ሁሉ ሲበላ ሆዱ ተቆዘራ። እንዲህ ቁርዝስ አለልህና እንዴት ይንቀሳቀስ፣ እንዴት ይቀመጥ፣ እንዴት ይነሳ። ከዛ አይ ትንሽ ቀለል ይበለኝ ሽርሽር ላርግ ልንቀሳቀስ ብሎ ወጣ። ከዛ በግቢው ሲሄድ ትንሽዬ በርሜል አገኘ። ከዛ ምንድነው እዚህ ውስጥ የሚጨምሩበት ብሎ ጎንበስ ብሎ ሊያይ ሲል ግልበጥ ብሎ ወስቶ ጠለቀ። እንዴት ይውጣ ሆዱ ለራሱ ተወጥሮ። በዛ ጋር ሰርገኞች እያለፉ ነበረ። ኧረ እባካችሁ አውጡኝ፣ ማን ይስማው? ወዲያውኑ ጉንዳን ወረደው። ገንተም አድርጎ ጉንዳን ሲበለው ኧረ ጉንዳን በላኝ፣ ሰርገኞቹ ኧረ ጉንዳን በላኝ፣ ኧረ ጉንዳን በላኝ። እንደዛ ሆነ እላቸዋለሁ። የሚገርም ታሪክ አይደለ? ደስ አይልም? አባ ከኛ ጋር ሁን። ሁሌ ከእናንተ ጋር ሰው ደስ ይላችኋል አይደለ? አዎ ሁሌም አብረህን ሁን። አዎ እኔም እኮ አስቤው ነበረ ቤት ሆኜ ልጆቼን ልንከባከብ ለፍሬ ላብቃቸው ምናምን እላለሁ። ግን እናታችሁ በጠበጠች። እንደውም እኮ ስለ ቤት አባወራነት ፕሮጀክት ሁሉ ቀርጬ ነበር። አልሰማችሁም እንዴ? እንደውም ቆይ ስለ አባወራይዝም አንዳንድ ነጥቦችን ላንሳላችሁ። አይ ተረቱ ይሻለናል እንጂ ተረት እውቀት ይሆናል እንዴ? ይኸውልህ አባወራይዝም ማለት አባወራ ነው፣ ግን ቤት ውስጥ ነው። ሁለቱን አንድ ላይ አስተሳስሮ ለትዳር ውጤታማነት የሚተጋ አባት ማለት ነው አባወራይዝም። ምን ነው አበጣችሁ? ያ ሰውዬ ባላቱ ድርግም ብሎ ጉንዳኑ ሲበላው ጊዜ ይህን ሳወራ ነው የምስቀው። የግድ ስለ ጉንዳን ማውራት አለብን? በስዬ ጋዜጣ ይዘህ ካየሁ ቆየሁ ልበል? ጋዜጣ ይዘህ ምን ነው? ድሮ ጋዜጣ ይዘህ ሳይክ ልቤ ድንግጥ ይልብኝ ነበር። ለምን? እንጃ ጋዜጣ እያያዝ ነው መሰለኝ። ለምን እንደሆነ አላውቅም። ጋዜጣ ይዘህ ሳይክ በጣም ትማርከኝ ነበር። ለምን እስከ ዛሬ አልነገርሽኝም? ልነግርህልና ምን እንደሚያስረሳኝ በስዬ ካፌ ላይ እኮ ነው። እና ይሄን ጋዜጣ ሆነ ያስሽው ለምንድን ነው? ማርከኝ ለማለት ነው? ምን አለበት? እኔ ባንዲራ ከወረደ በኋላ ሰው ማርኬ አላውቅም። በስዬ ስሞትልህ እንዴ! ኧረ ተይኝ፣ እኔ ደክሞኛል። ተው እንዴ! ተው በቃሽ። የሚገርም ነው። ሄኖክ ጠራኝ መሰለኝ። መጣሁ። ሄኒ የስራ ማስታወቂያ ጾታ አይለይም። አባ
ምንድነው? አስጠናኛ። እሺ ቆይ አንዴ አስጠናለሁ። ቆይ ሄሎ፣ ጤና ይስጥልኝ። ከዚህ ከእንትን ነው የምንደውለው ከቤት ጋዜጣ ላይ የወጣ የስራ ማስታወቂያ እኮ አይቼ ነው። የምን ጥበቃ? አንቺ ምን ሆነሻል? ድምፄን እንኳን ሰምተሽ የሚዲያ ሰው መሆኔን እንዲሁ ዝም ብለሽ አጠረጥሪም እንዴ? የህዝብ ግንኙነት የሚለው መደብ ላይ ነው መወዳደር የፈለግኩት። መቼ? አረ ዛሬ። እሺ በቃ አሁን መጣሁ። እሺ አሁን መጣሁ። አመሰግናለሁ የኔ መቤት። እሺ አባ ምንድን ነው? አስጠናኛ። በራስህ አጥና አላልኩም እንዴ? አንተን ሳስጠና እዚህ ቤት ውስጥ መኖር አለብኝ? አባት ውጪ ነው ስራው፣ ውጪ ነው የሚውለው አላልኩም? ግን ትናንት ሌላ ቀን ነው አላልኩም? ግባና በራስህ አጥና። ያንተ ጎበዝ ልጅ ነው እኮ። ሂድ። በስንቱ ቅጣው? አቤት። ስምህ አዲስ አልሆነብኝም። እኔም አዲስ አልሆነብኝ። እንትን ነው የስም ነገር እኮ የሚገርም ነገር አለው። ሰዎች ያቁኛል። ትንሽ ዝና ቢጤም አለች። ቢጤ ስለ ትንሽ እንዳይመስል ለትትናው ነው ትንሽ ያልኩት። ትሁት ቢጤ ነኝ። ቢጤ ስለ እንዲህ ትንሽ ትሁት ሳይሆን አይደለ? ይሄ ጭምት ቢጤ ስለ የሬዲዮ ጋዜጠኛ ነበርክ? ያው ነው እኮ ጋዜጠኛና ህዝብ ግንኙነት ይመጋገባሉ። ሬዲዮ ላይ ስሰራም የነበረው እኮ ያው ህዝብ ለማግኘት ነው። ሬዲዮ ግን አሁን ላይ አስቸጋሪ ሆኗል። እንዴት ማለት? በቅርቡ አንድ ጋዜጠኛ ቢቲ የተባለ ድርጅትን በአደባባይ ሲዘልፍ ሰምተኸው ይሆናል። ይሄ የሰራተኞች ጉልበት ብዝበዛ አለበት ምናምን ያለው ሰምተኸዋል? እኔ እኮ ነኝ። ተው እንጂ። እንዴ የለም እንደዛ እንትኑ ላይ ሲቪ ላይ እኮ አለ ሞጋች ጋዜጠኛ ይላል። ሙግትና ዘለፋ አንድ ነው እንዴ? ይመጋገባሉ። ስትሞግት ትዘልፋለህ፣ ስትዘልፍ ትሞግታለህ። እኔ ነኝ። የሚገርም ነው። ምኑ አሰራሩ? የዘለፍከው ድርጅት የኛ አያት ኩባንያ እኮ ነው። ተው እንጂ። እኔ እኮ ምን አባቴ ላድርግ በእናትህ። እኔ እኮ ዘለፋ ጥሩ አይደለም። ለምንድን ነው የምንዘልፈው? ተቀራርበን ማውራት ስንችል ዘለፋን ምን አመጣው? ተው ይሄ ነገር ይቅር ስል እኮ ነው። ገለታ እኮ ነው። ገለታን ታውቀዋለህ? ማን ነው? የኔ አለቃ ነበረ። ተው ግድ የለህም ይሄ ነገር ይቅር ዝለፍ ግድ የለህም የመጣው ይምጣ ብሎ ገደል ከተተኝ እንጂ እኔ ለመዝለፍም ምንም ሀሳብ አልነበረኝም። አንተ ያጠለሸኸውን ስም ለማደስ ነበር እኮ የፒአር ባለሙያ የፈለግነው። ጥሩ አጋጣሚ ነው። እድሉን ስጡኝና ልካሳችሁ። ከአቋምህ ጋር አይጋጭም? አቋም ምንድን ነው? አቋም ከሚስትህ ንትርክ ያድናል? አቋም እንጀራ ይሆናል ዳቦ? አቋም ምንድን ነው? አቋም ሰው ፊት ያቆማል እንዴ? አቋም ልጆች ፊት በኩራት እንድትቀመጥ አፍህን ሞልተህ ተረት እንድታወራ ይረዳሃል? አቋም ዝናቡ ቤት ያስገባሃል? እስቲ ንገረኝ። ነው አቋም መኪና ይገፋላል? አቋም ዝም ብሎ እኮ የሚገኝ ነገር አይደል። መጀመሪያ ራሴን ስቆም አይደል እንዴ አቋም የሚመጣው እንዴ? አቋም ምንድን ነው? አቋም እስቲ ንገረኝ። አንተ እንዴት ነው አቋም? ያንተ አቋም ራሱ አይደለም አቋም ነው እንዴ ያልከኝ? እኔ እኮ አቋም ያልከኝ አይደለም። አልገባም። አቋም እኔ እኮ አቋም ያለ መስሎኝ ነው እንጂ እኔ የአቋም ስም አንዴ ላስረዳው እባክህ ወንድሜ፣ እድሉን ስጠኝ። አስቸጋሪ ነው ቢሮክራሲው፣ አስቸጋሪ ነው። እዚህ ሀገር ስራ የምታገኘው አቅም ተፈትሾ አይደለም። እንደው አቋምህን ለማየት እንኳን ፈቃደኛ አይደሉም እኮ። እኔ እኮ ለዚህ ነው ተውኝ እኔ አርፌ የቤት አባወራ ልሁንበትም ነው። በቃ አርፌ ልጆቼን ላስጠናበት። ሁለተኛ ስራ ብዬ ግሬን አላነሳም። ልጆቼን አላስጠናም እንዴ? እኔ ቤቴን አልቆጣጠርም እንዴ? ምን አደከመኝ? የግድ መቀጠር አለብኝ እንዴ? ሁለተኛ አላረገው በጭራሽ። ግሬን አላነሳም። ኧረ በእናትህ እስኪ አንብበው። ክናይፍ አይደለም፣ ረጋ በል እንጂ ረጋ በል።
ክንፈ የሚዋጡ ቃላት አሉ በእንግሊዘኛ ሳይለንት ሌተርስ ይባላሉ። ይጻፋሉ ግን አታነባቸው። እነሱ ዋጥ አድርገህ የቀረውን ነው የምታነበው። ስለዚህ ይሄ ክናይፍም ክንፈም አይደለም። ይሄ ናይፍ ነው። ከእንትተውና ከዚህ ከእን ትጀምራለህ። ናይፍ ናይፍ እስቲ ናይፍ አንድ ላይ ናይፍ። ጎበዝ ጎበዝ። ይጻፋሉ አይነበቡም። ለምንድን ነው ግን ጽፈን ማናነባቸው? እኔ ምን አውቃለሁ። በቃ ይጻፋል አይነበብም። እንደዛ ነው። ይሄ እንግሊዘኛ ህግ ነው። በቃ ዝም ብሎ ከፊት እንዲጠብቅ ነው እንትን ይባላል። ይጻፋል። ደስ አይልም? እንደው ዝም ብለህ አሁን ይሄው ከእን ጀምረህ ብታየው ብዙም ከኤው ልክ እነኝን የሚጠብቅ ነው የሚመስለው። ልክ ሽጉጥ የያዘ ነው የሚመስለው። ይጻፋል። ልክ ይሄ አሁን ጠባቂ ነው እንደ አባት። አሁን አባት ዝም ብለህ አትናገረውም አይደል? ልክ እንደዛ ነው። የማይረባ ነገር አትናገርም። አባትን ታከብረው። አሁን ኬን ትተወውና ናይፍ። እሺ፣ ስለሚዋጡ ቃላት አንመለስበትም። ገብቷል? በጣም ጎበዝ ጎበዝ ጎበዝ። አንቺስ የሚቸግርሽ ነገር አለ? ኧረ እኔ ምንም አልከበደኝም። እሳት። አንቺ እኮ እሳት ነሽ። እሳት። አንተም እሳት ነው አባቴ። እሳት የማያቃጥል እሳት። ጎበዞች። እስኪ ሂድ ግፋ። ኧረ ተው ሙሉ፣ ኧረ ተው ልጆቼን ላስጠናበት። እሺ ግባ በቃ። በስንት ያለ እንዴ ገለታ፣ ሰላም ለዚህ ቤት። እንዴት ናችሁ? እንዴት ነህ? ሰላም ነህ? ሰላም ነው። ልጆችን እያስጠና ነው? አዎ አግዘኝ ብለውኝ እየረዳኋቸው ነው። አንተ ግን በሰላም ነው? አዎ በሰላም ነው። ኢቢኤስ ቲቪ ላይ አየንህ እኮ። እናንተማ ወድቄ የምቀር መስሏችሁ ነበር አይደለ? አሁንማ የሥራ ደብዳቤ እንቅጠርህ ደብዳቤ በወረፋ ነው። ልነግርህ አልችልም። በወረፋ ያው እኛም ከአቅማችን በላይ ሆነህብን ነው እንጂ ለማንኛውም አሁን የመጣሁት ድርጅታችን እንደሚፈልግህ ልነግርህ ነው። ወደ ስራ ገበታ መመለስ ትችላለህ። እውነትህን ነው? ምን ነው ድርጅቱ ያለ እኔ ድጋፍ አልቆም አላችሁ አይደለ? አይ እንደዚያ እንኳን አይደለም። ስህተትህን ለማረም እድል እንስጥ ብለን ነው እንጂ። ኦኬ እንግዲያው ላስብበት። እሺ አስብበትና አሳውቀኝ። ገለታ ጊዜ ወስጄ አሰብኩበት። መቼ? አሁን አላየኸኝም እንዴ? እንደዚህ ስል አላየኸኝም? በጣም አሰብኩበት እና እጀምራለሁ፣ እሰራለሁ። መቼ ልጀምር? አባ ስም ትዋጣለች አይደል? እኔ ስትፈልግ ዋጣ፣ ስትፈልግ ሂድና ትፋት። ገለታ ምንድን ነው የምፈልገው? ለምንድን ነው የምፈልገውን ነገር በግልጽ መናገር ያቃተኝ? ስራውን እፈልገዋለሁ፣ ግን እንደማይፈልግ ሰው መሸሽን ለምንድን ነው የመረጥኩት? በህይወት አጋጣሚ አንዴ መስነፍና የሚፈልጉትን ነገር ማጣት እኮ ወንጀል አይደለም። ዋናው ነገር ለምንፈልገው ነገር ታማኝ መሆንና እሱ ነው መፈለግ አይደል እንዴ? አንዳንዴ የራሴ ጠላት ራሴ ሆነኝ። ወይ ይቅርታ፣ ሄኒን ያችን የፈረደባት ኤስ የዋጣት አይዋጣት አንዴ ላረጋግጥ። አሁንም እንግሊዘኛ አስተማሪህን ማስቸገር አልተውኩም። ኧረ እኔ ጋብዣለሁ። አሁንማ ትቻለሁ። ታዲያ ለምንድን ነው የማይዋጣውን ፊደል ሁሉ የምትውጠው?